ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን በሩታና በአብርሃም አዳዲስ መረጃዎች ተሰምቷል። እነሱን የማጋራችሁ ይሆናል። በትላንትናው ዕለት እንግዲህ ከባድ ጸቦች ተነስተው ነበር። እሱን ተመልክታችኋል። እንግዲህ ደስታ ትላንትና ከወጣ በኋላ ማለትም ከአብርሃም ጓደኛ ጋር ከወጣ በኋላ የገባበት አልታወቀም። ደስታ እንግዲህ ደብዛው ጠፍቷል ማለት ነው። ቤተሰቦቼ በዚህ ጉዳይ ደስታ የት ነው ያለው እንግዲህ የሚባሉትን ነገሮች አዳዲስ መረጃዎች አሉኝ። እሱን የማጋራችሁ ይሆናል። እንዲሁም ሩታ ከጠበቃዋ ጋር መነጋገር ጀምራለች። ሩታ ከጠበቃው ጋር ተነጋግራ ምን አይነት ውሳኔ ላይ ደረሱ፣ ምንስ ሊፈጠር ነው የሚለውን ነገር እንግዲህ የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አዲስ መረጃዎች በቶሎ እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። ይህን ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ውድ ቤተሰቦቼ እንደምታውቁት በትላንትናው ዕለት በአብርሃም ጓደኛና በደስታ መሃል ከባድ ጸቦች ተፈጥሮ ነበር። እንዲሁም አብርሃምና ጓደኛው ሩታ ቤት ሄደው ከደስታ ጋር ባገኟቸው ከትላንት ወዲያ በነበረው ሁኔታ አብርሃም በጣም ተበሳጭቶ ብዙ ጭቅጭቆችና ብዙ ጸቦች እንደነበሩ የምታስታውሱት ነው። ከነዚህም አንጻር እንግዲህ እነዚህ ሁለት ባለትዳሮች ባመጡት ጦስና መከራ እንግዲህ ሌሎች ሰዎች በመሃላቸውና በዙሪያቸው ያሉት ሁሉ ጣልቃ ገብነታቸውን እያሳዩ ሁሉም በየፊናው የሚጎዳበት አንዱ አንዱን እጠቅማለሁ ብሎ አንዱ ደግሞ የሌላኛውን ጎራ በመያዝ እንግዲህ ብዙ ችግሮች እየተፈጠሩ እንደሆነ እየተመለከትን ያለንበት ሁኔታ ነው ያለው። ነገሮች ይስተካከላሉ፣ ከዛሬ ነገም ይሻሻላሉ ብለን ስናስብ እንግዲህ ከዚህ የባሰና እየከፋ ያለበት ሁኔታ እንጂ ምንም ነገር ልጆቹን ወደ እርቅም ሆነ ወደ ሌላ ነገር የሚመራቸው ሰው ጠፍቶ ጭራሽ ነገሮችን የሚያባብሱ ሰዎች እየበዙ ይገኛሉ ማለት ነው። ከዛ የተነሳ እንግዲህ ትናንትና ከአብርሃም ጋር የመጣው እንግዲህ ጓደኛቸው ደስታ ጋር ለመነጋገር ወደ ውጪ አንዱ የአንዱን ጡንቻ ለማሳየት ይሁን ወይ ደግሞ በሰላማዊ መንገድ ለመነጋገር ይሁን በማይታወቅ መልኩ እንግዲህ መውጣታቸውን ተመልክተናል። ከዛ ከወጡ በኋላ እንግዲህ ደስታና ጓደኛው ከባድ ጸብ ውስጥና ከባድ ድብድብ ላይ እንደነበሩ ሰምቻለሁ ቤተሰቦቼ። ነገር ግን ደስታ ሆስፒታል ይግባ ወይ ቤቱ የት እንደሄደ ግን ሊታወቅ አልቻለም ማለት ነው ቤተሰቦቼ። ያ ማለት እንግዲህ ቤተሰቦቼ በትላንትናው ዕለት ደስታና የአብርሃም ጓደኛ ወይም ደግሞ ለአብርሃም ጥብቅና ቆሞ አብርሃም ልጁን ለመውሰድ ሲመጣ እንግዲህ ሊያግዘው የመጣው ጓደኛው ከወጡ በኋላ ከባድ ጸቦችና ከባድ ድብድቦችን ባደረጉበት ሁኔታዎች ውስጥ ደስታ ወደ ቤት ይመለሳል ወይም ደግሞ በነጋታው ሩታን ለማግኘት ይመጣል ተብሎ እየተጠበቀ ነበረ። ነገር ግን አብርሃም ሩታ አካባቢ ሩታን እንዲቆጣጠሩለትና ሩታን እንቅስቃሴዋን እንዲያዩ ያስቀመጣቸው ሰዎች ባጋሩ መረጃ መሰረት እንግዲህ ደስታ ከዛ በኋላ ተመልሶ አልመጣም። ደስታ ዝር እንዳላለ ነግረውናል ቤተሰቦቼ። ይህ ነገር ምናልባት እንግዲህ ደስታ ጉዳት ደርሶበት ወይም ደግሞ ደስታ በትላንትናው ጸብ ላይ ከባድ አደጋ ደርሶበት ከባድ ነገሮች ተፈጽመውበት ሊሆን ይችላል የጠፋው ብለን እንግዲህ መረጃዎችን ማሰባሰብ ላይ እንገኛለን። ሩታም እየሞከረችለት ያለበት ሁኔታ ይገኛል። እንዲሁም የሩታ ወንድም ተደጋጋሚ ስልኩ ላይ ቢሞክሩም ግን ሊሳካላቸውና ሊያገኙት አልቻሉም። በተለይ አቅራቢያው ያሉ ሆስፒታሎች አካባቢ ምናልባት ተመቶና ጉዳት ደርሶበት ከሆነ እንዲሁም ያኛውንም ጓደኛ ሊያገኙት ስላልቻሉ ከሱ ጋር የአብርሃም ጓደኛ ማለትም ከደስታ ጋር የተጣላው ሰው እሱም ሊገኝ ስላልቻለ አደጋው ከደረሰ በኋላ እንግዲህ ወይ ተያይዘው የሄዱበት ቦታ ሊኖር ይችላል ወይ ደግሞ በጸቡ መሃል እንግዲህ ደስታ ጉዳት ደርሶበት ሊሆን ይችላል በሚል ጭንቀት እንግዲህ ሩታ እንግዲህ በየሆስፒታሉ መፈለጓንም ቀጥላለች ማለት ነው ቤተሰቦች። ነገር ግን ደስታ የገባበት ሊታወቅ አልቻለም። ይሄ ነገር እንግዲህ የልጆቹ ጸብና የነዚህ የሁለት ልጆች እንግዲህ አታካሩ ሌሎችም ላይ ጦስ እየሆነ ሌሎች በገቡበት ሁሉ እሳቱ እየፈጃቸውና ወደ እነሱም እየተዛመተ ያለበት ሁኔታዎች ይታያሉ። ከዚህ በፊት አብርሃም ዝቶበት ደስታን እንግዲህ መጥፎ ደረጃ ላይ ልንደርስ እንችላለን ብሎ እንደተናገረው ነግሬያችሁ ነበረ። በዚሁም መሰረት አብርሃም በትናንትናው ዕለት አይታችሁ ከሆነ አንተ ልጅ ምንድን ነው የምትፈልገው እስከ መንገልህ ነው እንደምትጠብቀው እያለ እንግዲህ ዛቻውን ከዚህ በፊት የነበረው ማስጠንቀቂያ ደስታ ሊሰማው እንዳልቻለ ሲናገረው ሰምታችኋል። ምናልባት እነዚህ ነገሮች እንግዲህ እየከረሩና ዛሬም በትናንትናው ዕለት አዲስ የመጣው ጓደኛቸው ይህንን አደጋ አድርሶበት ይሆንን ወይስ ደስታ ተጎድቶ ራሱን እንደ ከዚህ በፊት ከድብደባው እንዳመለጠው ሸሽቶና ጠፍቶ እንግዲህ ሌላ ቦታ ተደብቆ ይሆን ብለን እየሰጋን መረጃዎችን እንግዲህ ደስታ ያለበትን ሁኔታ ለማጣራት እየሞከርን እንገኛለን። እስካሁን ባሉት ፍንጮችና መረጃዎች መሰረት እንግዲህ ደስታ ያለበት ቦታና የገባበት ሆስፒታል ወይም ደግሞ የተደበቀበት ቦታ ሊገኝ አልቻለም። ምናልባት አመሻሽ ላይ ሩታን ለማግኘት ወይ ደግሞ በድብቅ ለእሷ ደህንነቱን ለመግለጽ የሚደውል ደግሞ ወይም ደግሞ ከእሷ ጋር ግንኙነቶችን የሚያደርግ ከሆነ አጣርተን እንዲሁም አብርሃም
የራሱ ጆሮና መረጃዎች ስላሉት ከነሱም የሚደርሰን መረጃ ካለ እንግዲህ ለእናንተ የምናጋራችሁ ይሆናል ማለት ነው ቤተሰቦቼ። ከዚህ በተያያዘ እንግዲህ ከዚሁ ርዕስ ሳንወጣ ቤተሰቦቼ በትላንትናው ዕለት አብርሃም ልጁን ይዞ እንደሄደ ተመልክታችኋል። ይህ ነገር ትክክል ነው አይደለም፣ ከህግ አንጻርስ ምን ሊባል ይችላል የሚሉትን ነገሮች ስናጣራ ቆይተናል። እንዲሁም ሩታ ከጠበቃዋ ጋር የተነጋገራቸው ነገሮች እንዳሉ ሰምተናል። እነዚህ ዙሪያዎች እንግዲህ አንዳንድ ነገር ስንላችሁ አብርሃም የራሱን ልጅ ይውሰድ እንጂ ልጆቹ በነበራቸው ክርክርና እሱ ሁለቱ ብቻ ስለተጣሉ ይሄ ልጅ ጉዳት ውስጥ መሆን የለበትም፣ ተጠቂነቱም የልጁ ላይ እየከፋ ነው ስንናገር ቆይተናል። ምክንያቱም እነዚህ ልጆች በሰላማዊ መንገድ አንዳቸውን አክብረው መቆየት ሲገባቸውና ሌላቸው የንቀት ነገራቸውን ሁሉ ወደ ጎን ትተው የራሳቸውን ማንነትና የራሳቸውን ክብር መጠበቅ ራሳቸውን እንደ ንጹህ ሰው አድርገው ማሳየታቸውን ትተው ሁለቱም ጥፋት እንዳለባቸው አምነውና ተቀብለው ነገር ግን በሰላማዊ መንገድ መለያየት ካለባቸው ተለያይተው ልጁ የሚያድግበትን መንገድ እናቱ ጋር ሆነ አባቱ የሚጎበኝበትን መንገድ ያመቻቹ ስንል በጣም በተደጋጋሚ ስንናገር ቤተሰቦቻቸውም ሲናገሩ ቆይተዋል። ነገር ግን እነዚህ ልጆች አሻፈረኝ በማለታቸው አይደለም በዙሪያቸው የሚገኙ ሰዎችን ለልጃቸውም እንግዲህ ይሄ ነገር እየተረፈ ይገኛል። ከአባት ወደ እናት ከእናት ወደ አባት እንግዲህ ልጁን አንድ ወደዚህ ወደዛ እያደረጉ እያሰቃዩት ያለበት ሁኔታዎች ይታያሉ። ትናንትናው ቪዲዮ ላይ እንግዲህ ሩታ ክስ ለመመስረት እንደተዘጋጀችና ከዚህ በፊት እንግዲህ አብርሃም አሳስራ እንዲፈርም እንዳስገደደችውና ያልጠበቀውን ነገር እንዳደረገችው ሁሉ ዛሬም እንግዲህ ዝታበት መጥፎ ነገር ልታደርግበት እንደምትችልና አፍንጫህን እንጂ እቀበልሃለሁ ብላ እንግዲህ በገዛ ባሏ ላይ ትዝትበት እንደነበረ ሰምተናል። ከዚህም የተነሳ ነው እንግዲህ ሩታ በአስቸኳይ ለጠበቃዋ ደውላ እንግዲህ ከጠበቃዋ ጋር ልትነጋገር እየቻለችው ማለት ነው። ይህ ነገር እንግዲህ ምን ያህል አዋጭ ነው የሚለውን ነገር ከጠበቃዋ ጋር ያደረጉትን ንግግሮች እንግዲህ ለመቃኘት ሞክረን ነበረ። ውድ ቤተሰቦች በደረሱ መረጃዎች መሰረት ሩታ ጠበቃዋ ክስ እንዲመሰረትላትና አብርሃምን አስይዞ ልጇን ወደ እሷ እንዲያመጣላት እንዲሁም አብርሃም ቅጣቱን እንዲያገኝ ለዚህ ነገር ዋጋ መክፈል ስላለበት ልጄን እንደወሰደ ልጄን መልሶ እንዲያመጣ እንዲሁም ፖሊሶች አንጠልጥለው ልክ እንደ ከዚህ በፊቱ እንዲያስገቡ ትፈልጋለሁ። ይህን ማድረግ ትችላለህ ወይስ አትችልም ብላ እንግዲህ ቁርጠኛ የሆነ ጥያቄ ጠይቀዋለች ማለት ነው። ውድ ቤተሰቦቼ ከዚህ አንጻር እንግዲህ የጠበቃው መልስ የነበረው ሩታ በሰዓቱ አብርሃም ልጁን በሚወስድበት ሰዓት ፍርድ ቤቱ መጠየቅ የሚችላቸውን ነገሮች ሲነግራት ነበረ። እነዚህም ነገሮች አንዱ ሩታ በዚህ ሰዓት ምን እየሰራች ነበረ፣ ከማጋ ነበረች። ምክንያቱም አብርሃም በእነዚህ መንገዶች ራሱን መከላከል ይችላልና ከዚህ በፊት ብያችሁ እንደነበረው ቤተሰቦቼ ሩታ አብርሃምን መክሰስ ብትፈልግ ከሄርሜላ ጋር ያሉትን ማስረጃዎችና መረጃዎች አውጥታ መክሰስ ትችላለች። ያላት መረጃዎች ሁሉ ብቁና አብርሃም በትዳሩ ላይ መጥፎ ነገሮችን ሲያደርግ እንደነበረ ማሳያ እንደሚሆኑ ነግሬያችሁ ነበረ። ከዚህ አንጻር እንግዲህ በሰዓቱ ሩታ ከደስታ ጋር ስለነበረችና አብርሃም በመጣበት ሰዓት በትላንትናው ዕለት ቪዲዮ ሲሰሩ ከደስታ ጋር እያሳየችው የነበረው ነገር ምናልባት አብርሃም ልጁን ከሌላ ሰው ከሶስተኛ ወገን ለመጠበቅ ሲል ያደረገው ነገር ውሳኔ ሊሆን ይችላል። በንዴት ተነሳስቶ ልጁን ለመጠበቅና ሌላ ሶስተኛ ሰው ስለመጣ ያንን ሰው ደግሞ ማመን ስላልቻለ እንዲሁም ሩታ ያደረገችውን ነገር ልክ አብርሃም ሊያስከስሰው ይችላል ብዬ እንደነገርኳችሁ እንግዲህ ሊያስከስሰው ይችላል ብዬ እንደነገርኳችሁ ሩታንም በሌላው ወገን አብርሃም ይህንን መከራከሪያ ሀሳብ ከሌላ ሰው ጋር እንደነበረችና ያገኛት ሰው ደግሞ ባዳና ሶስተኛ ወገን እንደነበረ እንዲሁም ትዳራቸው ሳይፈታና ወረቀታቸውን ሳይቀዱ ከሌላ ሰው ጋር መገኘቷ እሷ ላይም ሊያጠላ የሚችለው ጥላ መጥፎ ስለሆነ ወደ እሷም ክስ እንዲመሰረትና ነገሮች ወደ እሷ እንዲዞሩ ሊያደርግ ስለሚችል በዚህ ሰዓት በማስተዋልና ነገሮችን በተረጋጋ መንገድ እንዲከናወን ጠበቃው ሲመክራት ቆይቷል ማለት ነው። ቤተሰቦች ሩታ በስሜታዊነት ተነሳስታ ክስ እንዲመሰረትና አብርሃም እንዲታሰር ታደርግና ትፍቀድ እንጂ ይህ ነገር ሊሳካ የማይችልባቸው ነገሮች እንግዲህ የሰፉ እንደሆነ ከጠበቃው መረዳት ችለናል ማለት ነው። ቤተሰቦች ከነዚህ አንጻር እንግዲህ ተረጋግተን በሰዎች አድርገን አብርሃምን እንዲመለስና ስምምነቶች አድርገን ደስታም እንደማይመጣ አድርገሽ ልጅሽን ከተቀበልሽ በኋላ ወደ ሌሎች እርምጃዎችና ውሳኔዎች መረጃዎችን አደራጅተንና አሰባስበን መቀጠል እንችላለን ሲል ምክሩን አጋርቷታል ማለት ነው። ቤተሰቦቼ ሩታ ግን ይሄ ነገር የተዋጠላትና ተቀባይነትን ያገኘ አይመስለኝም። ምናልባት አንተ ካልሄድክ እኔ ራሴ ሄጄ ማደርገው ይሆናል ብላ እንግዲህ እንደዚህ አይነት አጸፋዊ ምላሾችን ለጠበቃው ስትሰጥና ስታስጠነቅቀው ቆይታለች። ውድ ቤተሰቦቼ ነገ ከነገ ወዲያ እንግዲህ በእነዚህ ዙሪያ ምን ሊፈጠር ይችላል? ሩታ የእውነት ልትከሰው አስባ ክሱን በራሷ መንገድ ትመራ ይሆንን የሚለውን ነገሮች እንግዲህ እየተከታተልን አንድ በአንድ የእሷን እርምጃዎች እንዲሁም አብርሃም ልጁን እንዴት አድርጎ ሊያሳድግ ይችላል? እውነት ሄዶ አሳልፎ ለሄርሜላ ሊሰጣት ነው የሩታ ልጅ? ሄርሜላ ከዚህ በፊት እንዳሰበችውና እንዳቀደችው አብርሃም ልጁን ይዞ ሲሄድ ተያይዘው ይጠፉ ይሆንን ብለን እንግዲህ ይህንን መረጃ ከእነሱም ጋር ተከታትለን የመረጃ ምንጮቻችን የሚያጋሩን ሁሉ ለእናንተ
በመረጃ የምናቀርብ ይሆናል ማለት ነው። ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። መልካም ጊዜ ይሁንላችሁ።